ሚጡ ብሩኬን እንግዲህ ከልክ የወንድምነትና የእህትነት ጥግ በጣም ነው የሚዋደዱት። ፍቅራቸው እንግዲህ እንደተመለከታችሁት ከሚባለው በላይ ነው የሚያስቀናው። እና ባለፈው እንደነገርኳቸው ሚጡ ያው ከአባባ እንዲሁም ከነተሴት እየተደበቀ ብሩክን ታገኘው ነበረ። ብሩክ የሆነ ጊዜ ላይ ተቀጣጥረው እንግዲህ ስትቀርበት በጣም ተጨንቆ ነበረ። ምን ሆና ነው ምን ገጥሟት ይሆን እያለ በጣም እየተጨነቀና እየተጠበበ ነበረ። እና ሚጡ ስትመጣ ምን ሆነሽ ነው? ለምንድን ነው እንደዚህ የቆየሽው? አንቺ ያምሻል እንዴ? እኔ አንቺ ስለሆንሽ ነው እንጂ ሌላ ሰው ቢሆን ኖሮ ሄድ ነበረ እያለም ሲነግራትም ሚጡም እንግዲህ ቆየሁብህ አይደለ በጣም ይቅርታ እያለችም ነበረ። እና ምክንያት ለምን አትጠይቀኝም የቆየሁበትን ምክንያት ስትለው ምክንያትሽ ምንም ይሁን ግን እንደዚህ መቆየት አልነበረብሽም ሲላትም ሚጡም እኮ ጥፍጥ ያለ ቆንጅዬ ምግብ እኮ ሰርቼልክ ነው ምናምን ስትለው ብሩኬም አይ እኔ አልበላም ይላታል። ኧረ እባክህ አልበላም ትላለህ እንዴ? እንደማትበላማ አሳይሃለሁኝ እያለችም ሚጡና ያው ብሩኬ በጣም በደስታ እንግዲህ ግን እየተጫወቱ እያወሩ ምን መሰለ ምግብም ሰርታ አብልታው እየተጎራረሱ ተመልክተናቸዋል። ሌላው እንግዲህ ምንድነው ያው ትርሲትዬ ልጆቿ በጣም ችግር ውስጥ ናቸው። ምክንያቱም ፌቨን ያው አባቴ ሞቷል አባቴ በድጋሚ ሞቷል ብላ ስላሰበችና ያው የበፊቱ ነገር ደግሞ በቅንጭላቷ ውስጥ ስለተቀረጸባት በጣም ተጨንቃለችም በጣም ተጠባለችም። እና ምዶች ምንድነው ያደረገችው ፌቨን አባቴ ካልመጣ በፍጹም አልበላም አባቴ ያለ ብለሽኛል ሄደሽ ታመጭልኛለሽ እያለችም ትርሲትን በጣም እያሰቃየቻት ነበረ። እናም በዚህ ጊዜ አባባ ጋር ሄዳ ልጆቼ በጣም ታማለች አባቴ ካልመጣ ብሩክ ካልመጣ ምግብ አልበላም ብላኝ ይሄው ምግብ አልበላችም። በባለፈው እንዲሁም ከትምህርት ቤት ተደውሎልኝ ከትምህርት ቤት ነው ሄጄ ያመጣኋት። አሁን ራሱ በግሎሎክስ ነው የሚባለው በዛ ነው ያለችው ያለችም ለአባባ እያጫወተችው ነበረ። አባባም እንዲሁም ምን አይነት ችግር ውስጥ ነው የገባ ነው እያለም በጣም እየተጨነቀ ነበረ። እና እሷም ቻው ተባብለው ከትንሽ ደቂቃ በኋላ ሚጡ ነበር የመጣች። ሚጡ ስትመጣ ምሳቃ ይዛለች። አባባ እንግዲህ ምንድን ነው ብሎም ጠይቋታል። እንግዲህ ውዶቼ ባለፈውን ፓርት ከተመለከታችሁት ይህንን ነገር እዛኛው ፓርት ላይ ተናግሬያለሁ። እና ስልክ እያወራች ባለበት ጊዜ ነበርና ያው ለትርሲት እንግዲህ ግን ብሩኬን የምናገኝበት መንገድ አገኝቻለሁ ብሎ አባባ ለትርሲት ሲነግራት ትርሲትን በጣም ነበር የቸኮለችው። በነጋታው የማይነጋ ነገር የለምና በነጋታው እንግዲህ ትሄድና ሚጡን እየለመነቻ ነበር። ሚጡ ይኸውልሽ ሁሉም ነገር ባንቺ እጅ ላይ ነው ያለው፣ ስለዚህ ልጄ ልሞትብኝ ነው ብሩክን አንቺ አገናኝ ስትላትም ሚጡን በፍጹም ብሩኬንም አሳልፍ ያልሰጠውም ብሩኬን ዋሽቸው ስለማላቅ እኔ መዋሸት አልፈልግም ስትልም አባባም ይኸውልሽ ሚጡ ይሄ እኮ መዋሸት አይደለም፣ እንደውም ይህንን ነገር ስላደረግሽለት በጣም ነው የሚያመሰግንሽ፣ እንደውም የሚቀየምሽና በጣም የሚበሳጭብሽ ይህንን ነገር በመደበቅሽ ነው። እኔ ደግሞ ምን ብዬ ነው የሚበሳጭብኝ ምናምን ስትል ምክንያቱም በልጁ መታመም አልነገርሽውም፣ የልጁን መታመም አልነገርሽውም፣ ደብቀሽዋል። ስለዚህ በኋላ ልጁ አንድ ነገር ብትሆንስ ብለው በጣም ያሳምኗታል። ሚጡም እንግዲህ ግን እኔ ይህንን ነገር በፍጹም አላደርግም ስትልም ይሄ ጊዜ ትርሲት ነች። ይኸውልሽ ሚጡ የልጅ ህይወት ያለው ባንቺ ላይ ነው፣ መሞት መግደልም በህይወት ማኖርም ያለሽ ስልጣን አንቺ ነሽ። ስለዚህ ይኸውልሽ አስቢበት ስትላትም እንግዲህ በቃ እሺ ከደወለ አገናኛችኋለሁ ስትልም ትርሲት አሁን ደውይለት ትላታለች። ነገርኳችሁ እኮ እሱ ሲደውል ነው እንጂ እኔ ደውዬ አላገኘውም ብያችኋለሁ ስትልም ይናገሯታል ማለት ነው። ልመንሽ ምናምን ስትልም አባባም የሚጡን ጸባይ ስለሚያውቅ ትርሲትዬን ዝም እንድትልና ዝም ብለሽ ወደ ቤትሽ ወደ ቤቷ እንድትሄድ ይነግራታል። በይህ ጊዜም ሚጡም እሺ በቃ ሞክራለሁኝ አታምነኝም እንደ እያለችም ቁጥት እያለችም ሀሳቧንም ለመቀየር ሞክራ ነበረ። በዚህ አጋጣሚ ትርሲትም በቃ እሺ ልሄድ ብላ በድግ ባለችበት ጊዜ ነበረ ብሩኬ የደወለው። ብሩኬ ሲደውል እንግዲህን ሚጡ እንዴት ደወልክ በዚህ ሰዓት እንዴት ደወልክ ስትለውም እንዴ ማለት መደወል አልነበረብኝም እንዴ ሲላትም አይ ትላንትና ስለተገናኘን በድጋሚ መደወልክ ገርሞኝ ነው ስትልም እንዳትናፍቅብኝ ነዋ እያለም ነበረ። እና ስለ አባባ ነው የጠየቀው። አባባ ደህና ናቸው ወይ ብሎም ብሩክ ሲጠይቅ አባባ ደህና ነው
እንዲሁ ናፍቆኛል። ዛሬ እንኳን በሩቅ እንኳን አይቼው መለሳለሁ ብያለሁ ሲልም አይደለ እሱ ራሱ በጣም ናፍቆሃል። እኔ የምለው ብሩኬ ለምን አንገናኝም ስትለውም አይ ዛሬ እንኳን አልችልም የሚል መልስ መልሶላ ነበረ። አይ መገናኘት አለብን ብሩኬ፣ እንደውም የማወራህ ነገር አለኝ ስትለውም እሱም በቃ እሺ ግን ምንድን ነው በስልክ ንገሪ ሲላትም አይ በስልክ አይደለም በአካል ነው ሲልም ብሩኬ እሺ በቃ ችግር የለውም የተለመደው ቦታ እንገናኝ ተባብለው የተለመደበት ቦታ ይገናኛሉ። አሁን ላይ ደግሞ ሚኪ ነው። ሚኪ በጣም ተጨንቋል፣ በጣም ተጠቧል። ምክንያቱም የብሩኬ ተመልሶ መንጣት በጣም ሰላሙን ነስቶታል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰብ እንዴት ናችሁ? ደህና ናችሁ ወይን? ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንደመባሩ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ካያ ድራማ እንዲሁም ደብለቅ አድርገን ዳጣ ድራማን እናቀርብላችኋለን። ቪዲዮውን እስከ መጨረሻው አዳምጣችሁ ላይክ፣ ሼር፣ ሰብስክራይብ እንዲሁም አስተያየታችሁን በኮሜንት አስቀምጡልኝ። ሚጡም እንዳለችው ብሩኬን ሄዳ አገናኝታቸዋለች። ሚጡ በጣም ነበር ያለቀሰችው። ምንም ነገር ባደርግ ብሩክ ለአንተ ብዬ ነው ስትለውም ምንድን ነው ለእኔ ብለሽ ያደረግሽው ምን አድርገች ነው ስትልም ትርሲትና አባባ ይመጣሉ። ብሩኬ በጣም ተናደደ። ሚጡ አምኜሽ ነበር እኮ ለማንም ሰው እንዳትናገር ብዬ አስጠንቅቄሽ ነበረ፣ እንዴት እንደዚህ ታደርጊያለሽ እያለም በጣም ተናደደባት። ሚጡም አስገድደውኝ ነው ተገድጄ ነው ልጅክ ታማለች ልጅ አንተ ከሄደች በኋላ በጣም ምግብ አልበላም ብላ አላደለ በጣም ተጎድታለች ስትለውም በዚህም ጊዜ ትርሲት እግሩ ላይ ወርቃ እባክህን የልጅ ህይወት አድንልኝ ስትልም ትለምነዋለች። እሺ በቃ ብሎም እንግዲህ ተያይዘው ወደ ቤታቸው ሄደዋል። ሌላው በትንሹ ማቀርብላችሁ ዳጣ ድራማ ነው። ዳጣ እንግዲህ እንዳያችሁት የአበቄለሽ እንግዲህ ምንድን ነው አላደለ በጣም አሁን ላይ በጣም ዋጋ እየከፈለኝ ነው መንፈስ ማለት ነው። ያ የሞተ መንፈስ እየመጣን በፊቷ እየተደቀነባት ምናምን የምትሆነው መላቀጦ ጥፍት እያለ ነው። ደረጃ አሁን ላይ በጣም ተጨንቋል። ምንድነው ያስጨነቀበት ምክንያት? ሰው ቢዋሽ ራሱ ልጁ አይዋሽም። ልጁ ደረጃን ቁጭ ብሎ ነው የተወለደው። ደረጃ ምንድነው ያለው? ልጁ እኮ እኔን ቁጭ ነው ያለው እያለም እንግዲህ ግን ይናገራል። ቆይናና አሁን እዚህ ጋር ሰላም መጣ። ሰላምና ማርታ በአንድ ሆነው ሲስቁ ዳጣ አሁን የተወለደው ልጅ ኧረ ወይኔ የንስ ውርደት እንደው ምን አይነት ውርደት ነው እያለ ነበረ። አሁን ላይ ናታን ደግሞ ዳጣን አባቷን እንግዲህ ግን ደረጃን ስለ እናቷ እንዲነግራት ጠይቂው ሲልም ዳጣን በዚህ በጭንቀት ውስጥ ሆኖ አባዬን ሌላ ጭንቀት አልጨምርበትም። አይ ይቅርቤ ናታን ታውቃለህ፣ ይኸውልህ በባለፈው ራሱ አንተ እማዬ ምንድን ነው ይሄንን ልትል የቻለችው? አሁን የሰላምዬ ልጅ የተወለደው ቁጭ አንቺን ነው የሚመስለው ምናምን ስትል አንተ ላይ ግን ከሰው ጋር አታመሳስለኝ። በባለፈው ራሱ እማዬ እናትሽን ትመስለኛለች ብለኸኝ ልክ ባየኋ ቁጥር እደነግጣለሁ ስትልም እንግዲህ ግን ነግረዋለች። እናም እንደዛ ስትለው እንዴ አንተንስ አይመስልም ምናምን ስትለው ኦ የሰላምዬ ልጅ ነው ደግሞ አንተን የሚመስለው እንዴ አያታምርም ዘር ታጠፋለህ እያልሽ ነው ስትል አይ እኔ እንደዛ አላልኩም የኔና ያንተ ልጆችማ በጣም ቆንጅዬ ልጆች ናቸው የሚሆኑት እያሉም አሁን ላይ ያው እያወሩን ነበረ። እንግዲህ ስለ አበቄለሽ ነው። አበቄለሽ እንግዲህ እንዳጣ ይሄንን ሀገር ለቃም እንድትሄድ ወይም ወደ ሌላ ቦታ እንድትደበቅ ትፈልጋለች። ናታን ደግሞ ማን ባጠፋው ማን ሊታሰር ነው? እንግዲህን እውነት ነው ትሌለ መቀጣት አለባት፣ ለጥፋቷ መቀጣት አለባት ስትልም ትነግረዋለኝ። ያበቄለሽ የኢቢኮ ጉድ እኮ አያልቅም፣ ጭራሽ እኮ አንተን የገደልከው አላለች መሰለሽ ስላትም እና ታዲያ ድሮስ ምን ልትል ፈልገህ ነበረ? ግን እኔ አንድ ነገር እንትን ያልኩን ነገር እንኳንም እኔ ቤት አልሆንኩኝ እኔ ቤት በሆን ናታን አስበሆን ስትልም አዎ እንኳንም የቤት አልሆንሽም እያሉም ያወራሉ ማለት ነው። ኤቢ አሁን ላይ ይህንን ቤት ለቃ መሄድ ትፈልጋለች። ምክንያቱም ኮሽ ባለ ቁጥር ፖሊስ መጣ፣ እንዲሁም ደግሞ ይሄ የሞተው ላይ መንፈስ ሆኖ እየመጣባት እያለ በጣም እየተሰቃየች ነው። እናም ማርታ ጋር መጥታ ምንድን ያለቻት እማዬ ገጠር ቤተሰብ አሉን አይደለ? ስለዚህ ለምን ወደ እነሱ ጋር አትልኩኝም ስትልም ማርታም እንዴ እንደዛ እንዳላንቋሸሻቸውና እንደዛ ክፍል አትግቡ ልብሴን አትንኩ ብለሽ ከፍ ዝቅ እንዳላደረግሻቸው ዛሬ መሄጃ ስታጭነው ወደ እነሱ ልሄድ የምትይው
አይ አይሆንም፣ አንቺ ከሄድሽ ደግሞ አባትሽ ሊታሰራል፣ ስለዚህ ማን ባጠፋው ማን ይቀጣል ስትላትም እንዲህማዬ እና ታዲያ አንቺን ፈረሽብኝ ማለት ነው ስትልም ትሰሚኛለሽ ኤቢ ይኸውልሽ ቤቴ እንደዚህ ዝብርቅርቁ የወጣው አባትሽን ባለመስማቴ ነው፣ አንቺ ያልሽኝን ነገር ምናምን ስትላትም እሽማዬ አሁን እኔ ከዚህ ከሄድኩኝ ሰላም እዚህ ቤት መጥታ ትኖራለች ወይ ማለቴ ከዳጣ ጋር ምናምን ስትለው ቆይናና ቁራጭ ወረቀቴን ነው ትላታለች። ማርታም እንዴ ናታን እኮ ቁራጩን ወረቀት እኮ ቀዶታል፣ ግን ወረቀቱ ላይ የተጻፈው ሰላም የዳጣ ልጅ እንደሆነች ነው ምናምን ብላ ስትነግራትም አሁን ደግሞ ማርታ በጭንቅላቷ ሌላ ነገር እያሰበች ነው። ማርታ በነገራችን ላይ እውነቱን የምታውቅበት ቀን በጣም ነው የናፈቀኝ። መቼ ይሆን የምታውቀው? ስታውቅስ ምን ትል ይሆን? ምንስ አይነት ስሜት ይሰማት ይሆን የሚለው በጣም ያሳስበኛል። የሆነ በጣም ከሚባለው በላይ ማለት ነው። አንድ ሰው ቤቱ ከአንድም ሁለትም ልጅ ሲወለድ እንግዲህ አለማወቅ ይህንን ያህል ጉድ፣ ሚስጥር መደበቅ ይህንን ያህል እንግዲህ እሷ ራሱ አይኗ መጋረዷ ምናምን እኔ እንጃ፣ አይኗ ተጋርዶ ነገሮችን እንዴት እንደምታይ እኔ እንጃ። ቀኑን የራቀኝ ማለት ነው። እናም እንደዛ እንግዲህ እያለ በቃ አርፈሽ ተቀመጪ የትም አትሄጂም ምናምን ትላታለች። እነሱም እንግዲህ ተቀምጣ እያለ ባለበት ጊዜ የሞተው ልጅ ሶፋ ላይ ተቀምጦ ስታይ ውሪ አለች። በቃ ወይኔ ምንድን ነው እማዬ ምናምን ስትልም በቃ ተነስታ እማዬ የሞተው ልጅ እዚህ ሶፋው ላይ ተቀምጧል እያለችም ውይ አንቺ አቦ እርም ነቅለሻለሁና ምርም እያለችም ወይኔ ልጅን እያለችም ደግሞ ማርታም ለማዘንም አላደለ የሆነ የእናትነት ስሜት ውስጧ የተደበላለቀ ስሜት ተሰማት እንግዲህ ለኤቢ ማለት ነው። እናም እንግዲህን ኤቢም ያው አሁን ላይ እንደዚህ እየተሰቃየች